ሰላም ጤና ይስጥልን ውድ ተመልካቾች፣ ሳምንታዊውን ስለ ጤና የተሰኘው መሰናዷችን ይዘንላችሁ ቀርበናል። በዛሬው ስለ ጤናው መሰናዷችን የኩላሊት ህመም መንስኤና መፍትሄ ላይ እናተኩራለን። በዚህ ጉዳይ ላይ ማብራሪያ እንዲሰጡን በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ የውስጥ ደዌ ተባባሪ ፕሮፌሰር እና በሆስፒታሉ የውስጥ ደዌ ስፔሻሊስት እንዲሁም የኩላሊት ሰብ ስፔሻሊስት የሆኑትን ዶክተር አያንቱ ተስፋዬን ይዘንላችሁ ቀርበናል። ተከታተሉ። ሰላም ጤና ይስጥልኝ ዶክተር፣ እንኳን ደህና መጡ። እሺ እንኳን ደህና ቆየሽኝ። እንዴት ነሽ? እስቲ ወደ ጥያቄዎቻችን ከመግባታችን በፊት ከኩላሊት ምንነትን ጀምርና ኩላሊት ምንድነው? በሰውነታችን ውስጥ ያለው ዋና ሚና ምንድነው ከሚለው ብንጀምር። ያው ኩላሊት እንደሚታወቀው በጀርባችን በኩል የሚገኙ ሁለት ለሰውነታችን ትልቅ ጠቀሜታና ግብአት ያላቸው ዋና የምንላቸው አካላቶች ናቸው። ያው ኩላሊት ኖርማል ለመባል ያው በቁጥር 2 ነው። በእርግጥ በተፈጥሮ አንድ ኩላሊት ያላቸው በአፈጣጠር በሳይዙ ወይም ደግሞ በመጠኑ ያነሰ ኩላሊቶች ይኖራሉ። ግን እንዳጠቃላይ አንድ ኩላሊት ኖርማል ነው ለማለት ያው በጀርባችን በኩል ይገኛል። በቁጥርም 2 ነው። በሰውነታችን ውስጥ ደግሞ ከፍተኛ የሆነ ስራዎችን ወይም ደግሞ የስራ ድርሻ ያላቸው አካላቶቻችን ናቸው። እነዚህ የስራ ድርሻ ከምንላቸው ነገሮች በዋናነት ያው ቆሻሻ ማስወገድ ነው። ከሰውነታችን ቆሻሻ በሽንት በኩል ነው በዋናነት በኩላሊት አጣሪነት ወይም ደግሞ ደማችንን አጣርቶ በሽንት በኩል እነዛ ቆሻሻዎችን ያስወግዳል። የፈሳሽ መጠን ከፍ ያለ የፈሳሽ መጠንንም በሽንት በኩል ያው ኩላሊታችን ያስወግዳል። ከዛም በተጨማሪ እንደዚህ የፍሉድ ወይም ኤሌክትሮላይት ወይም ደግሞ ውሃና ጨውን የማመጣጠን ስራ ይሰራል። ከሱም ሌላ ደግሞ ቀይ የደም ሴል እንዲመረት የሚረዱ ሆርሞን ኤሪትሮፖየቲን የሚባል ሆርሞን ኩላሊታችን ያመነጫል። ይሄ ሆርሞን በዋናነት ቀይ የደም ሴል ሲሰራ ወይም ደግሞ እንዲሰራ የሚያግዘን ሆርሞን ነው ማለት ነው። ከሱም በተጨማሪ ኩላሊታችን ለደም ግፊት ቁጥጥር ከፍተኛ የሆነ ሚና ይጫወታል። ሌላ ደግሞ የአጥንት ጤናን ይደግፋል። ኩላሊታችን ብዙ ጠቀሜታዎች አሉት ሰውነታችን ውስጥ፣ ግን በዋናነት በእነዚህ ውስጥ ይጠቃለላሉ የኩላሊት ስራዎች ወይም ጠቀሜታዎች የምንላቸው። የኩላሊት ህመም አይነቶች ምን ምን ናቸው? የኩላሊት ህመም ያው በውስጡ ስንገባ በጣም ብዙ ነው በአይነቱ፣ ግን በዋናነት በሁለት እንከፍለዋለን። እነዚህም አኪዩት ኪድኒ ኢንጁሪ ወይም ደግሞ በአፋጣኝ የመጣ የኩላሊት ጉዳት ወይም ደግሞ ክሮኒክ ኪድኒ ዲዚዝ ወይም ደግሞ ዘለቄታ ያለው የቆየ የኩላሊት ችግር ብለን በዋናነት በሁለት መልኩ እንከፍለዋለን። እነዚህ አኪዩት ወይም ደግሞ በአፋጣኝ የመጣ የኩላሊት ችግር ብለን ስንል ብዙ ጊዜ የሚመጡት በኢንፌክሽን ምክንያት ቶሎ ከሰውነታችን ውስጥ በሚወጡ ፈሳሾች በተለይ እንደ ተቅማጥ ያሉ ችግሮችን እንዲሁም ከሱ ጋር ተያያዥነት ያላቸው በአንድ ጊዜ ከሰውነት ውስጥ ከፍ ያለ መጠን ያለው የደም መፍሰስ በተለይ እናቶች በሚወልዱበት ጊዜ እንደዚህ አይነት ችግር ሲያጋጥማቸው ቶሎ ኩላሊት የመጎዳት ነገር አለው። ሌላው የህብረተሰብ ክፍል በተለያየ አደጋ በሚያጋጥመው የደም መፍሰስ ያው ኩላሊት ቶሎ ይጎዳል። እንዲሁም ደግሞ ኢንፌክሽኖች እንደ ሳምባ ምች ሊሆን ይችላል። የተለያዩ ኢንፌክሽኖች ሰውነታችን ጋር በሚፈጠሩ ሰዓት ኩላሊትን ሊጎዱ ይችላሉ። ይሄኛው አፋጣኝ የኩላሊት ጉዳት የምንለው ይታከማል። ዋና ነገሮችን ካከምን ቶሎ ብለን ደም ለፈሰሰው ሰው በአግባቡ ህክምናውን ከሰጠን፣ በተቅማጥ የተጎዳ ኩላሊትን ፈሳሽ ቶሎ ብለን ከሰጠን፣ እንዲሁም ደግሞ ኩላሊቱ እንዲጎዳ ያደረገውን ኢንፌክሽን በዋናነት ቶሎ ካከምን ይሄ የኩላሊት ችግር ይመለሳል ወደ ቦታው እና ኩላሊት ተመልሶ ኖርማል ይሆናል ማለት ነው። ወይም ደግሞ የቆየ ዘለቄታ በዘለቄታው ረዘም ያለ ወይም ክሮኒክ የምንለው የኩላሊት ጉዳት ደግሞ ብዙ ጊዜ ቀስ እያለ ደረጃውን እየጨመረ የሚሄድና መጨረሻ ወደ ኢንድ ስቴጅ ወይም ደግሞ የመጨረሻ ደረጃ ወደ ምንለው የኩላሊት ችግር የሚያመራ ሲሆን ወደ ቦታው ወደ ኖርማል
ብዙ ጊዜ በሕክምና አይመለስም። ግን ቶሎ ብሎ ፌል እንዳያደርግ ወይም ደግሞ ቶሎ ብሎ ደክሞ ወደ መጨረሻው ደረጃ እንዳይደርስ ያመጡትን ችግሮች በማከም ዩዥዋሊ ወይም ደግሞ እንደ ግፊት፣ ስኳር ያሉ ችግሮች ናቸው በዘለቄታው ረዘም ያለው የኩላሊት ጉዳትን የሚያደርሱት። እነዚህ ነገሮች በማከም ቢያንስ እንዳይብስ ማድረግ ይቻላል ማለት ነው። ስለዚህ የኩላሊት ችግሮችን በአጠቃላይ በሁለት እንከፍላቸዋለን። በአፋጣኝ የተጎዳና በረጅም ጊዜ ደግሞ በዘለቄታው ረዘም ላለ ጊዜ ጉዳት የደረሰበት ብለን በዋናነት በሁለት እንከፍለዋለን ማለት ነው። የኩላሊት ህመም መንስኤዎች ምንድን ናቸው? በዚህ በሽታ አስተጋላጭ የሚሆኑት እነማን ናቸው? የኩላሊት በሽታ መንስኤዎች በዋናነት እንደ ግፊት፣ ከፍተኛ የሆነ የደም ግፊት፣ ስኳር፣ ጠጠር፣ የኩላሊት ድንጋይ ወይም ደግሞ የኩላሊት ጠጠር እንለዋለን። በተለይ በሁለቱም ኩላሊት ካለ እንደ ሪህ ወይም ደግሞ ጋውት አርትራይትስ የምንለው፣ በዘር ደግሞ የሚመጣ የኩላሊት ችግሮች አሉ። እንዲሁም በተደጋጋሚ ኢንፌክሽን ምክንያት የሚከሰት የኩላሊት ችግሮች አሉ። በዋናነት የምንጠቅሳቸው እነዚህ ናቸው። የኩላሊት ህመም የመጀመሪያ ምልክቶች ምን ምን ናቸው? በሽታ ውስጥ ደግሞ የዝምታ በሽታ በመባል የሚጠራበት ምክንያት ምን እንደሆነ ቢያብራሩልን። አዎ፣ ብዙ ሰዎች ያው እኛ ጋራ ሲመጡ የኩላሊት የጉዳት መጠኑ ከፍ ብሎ ነው የሚመጡት። ያ ደግሞ የሚሆነው አንቺም እንዳልሽው በሽታው አይገልጽም ራሱን፣ ቀድሞ የተለያዩ ምልክቶችን አያሳይም። እንደ ምልክት ብለን በአጠቃላይ የምንወስዳቸው ነገሮች ምን ምን ናቸው? እግር ላይ እብጠት ሊኖር ይችላል። ጠዋት ከእንቅልፍ ሲነሳ ፊት ማበጥ ወይም ደግሞ ቀንቀን ማበጥ፣ በተለይ ከፊትም እቺ ከአይናችን ስር ያሉ ቦታዎች ላይ እብጠት፣ የሽንት መጠን መቀነስ፣ የሽንት ከለር መቀነስ፣ ሽንት ላይ ደም መቀላቀል ወይም ደግሞ አረፋ ያዘለ ሽንት፣ እንደ ፎም ነገር ያዘለ ሽንት ሰዎች ሊኖራቸው ይችላል። ከዛም ባለፈ ደግሞ አዲስ የሆነ የደም ግፊት እንዲሁም ደግሞ ከመጠን ያለፈ መግለጽ የማይቻል ወይም ደግሞ ኤክስፕሌን የማናረገው ድካም፣ የደም ማነስ ምልክት፣ አልፎ ተርፎ የመጨረሻ ደረጃ ላይ ሲደረስ ደግሞ ማቅለሽለሽ፣ ማስመለስ እንዲሁም ደግሞ ራስ መሳት፣ በዚህ ደረጃ ሰዎች ሊመጡ ይችላሉ። ግን ብዙ ጊዜ የምናያቸው እግር ላይ እብጠት፣ ፊት ማበጥ፣ ሆድ ማበጥ፣ ድካም፣ የደም ማነስ፣ በእነዚህ ምልክቶች በሽተኞች ብዙ ጊዜ ይመጣሉ ማለት ነው። ክፍለ ሀገር ላይ ያሉ በሽተኛዎች እንደውም ብዙ ጊዜ ሲገልጡ ሽንቴ ጠላ ይመስላል ይላሉ። ከተማ ላይ ደግሞ ያሉት ኮካኮላ ወይም ደግሞ ሻይ ይመስላል ይላሉ። ሽንታቸው ላይ ያለውን በተለይ የከለር መለወጥ ለማብራራት ሲሞክሩ ማለት ነው። እዚህ ላይ ያው በተለምዶ ከሰዎች ጋርም በምንነጋገርበት ጊዜ በተለያዩ ሁኔታዎች ላይ የኩላሊት ምልክት ያለባቸው ሰዎች የጀርባ ህመም አላቸው ይባላል። ከባድ የጀርባ ህመም የትኛው የጀርባ ክፍል ላይ ነው ህመሙ ያለው? ከሌላኛው የጀርባ ህመምስ በምንድን ነው የሚለየው? የኩላሊት ምልክት ምንድነው? በተለምዶ ኩላሊት የሚያማቸው ሰዎች ያው ጀርባዬን ያው ጎንና ጎኔን ይጠዘጥዘኛል የማለት ነገር አላቸው። እንግዲህ ብዙ ጊዜ በተለይ በሽታውን ካወቁ በኋላ እንደዚህ አይነት ምልክቶችን ለሐኪማቸው ይናገራሉ። በዋናነት ግን ኩላሊት ህመም የለውም። ህመም ሊያመጡ የሚችሉ አለ። ለምሳሌ ጠጠር ከሆነ ያው ጠጠሩ ባለበት ቦታ ላይ የሽንት መውጫውን ከዘጋው ኩላሊቱ የመለጠጥ ባህሪ ያለው፣ ያኔ በሚለጠጥበት ሰዓት ህመም ይፈጥራል። ያ ህመም የጀርባ ህመም በተለይ ደግሞ ወደ ታች ወደ እግር ይሄዳል ህመሙ ወይም ደግሞ ራዲየት ያደርጋል እንላለን በህክምና አገላለጽና ወደ እግር የሚወርድ ከጀርባ የሚጀምር አይነት ህመም ይኖራል። ወይም ደግሞ ቅድም እንደነገርኩሽ ከአንዱ ኩላሊት በሽታን ከሚያመጡ ችግሮች አንዱ በዘር ነው የሚል ነገር ተናግሬ ነበረ። ፖሊሲስቲክ ኪድኒ ዲዚዝ ወይም ደግሞ ኩላሊት ላይ ውሃ የመቋጠር ሲስቶችን ወይም ደግሞ ውሃ የቋጠሩ ከረጢቶች የተለያዩ የኩላሊት ቦታ ላይ ይገኛሉ። እነሱ እያደጉ ሲሄዱ ህመምን ይፈጥራሉ። ሁለቱ ናቸው በዋናነት ከኩላሊት ጋር የተያያዘ ህመም የሚያመጡት። እንዲሁም ደግሞ ኢንፌክሽን፣ የሚታከሙ ኢንፌክሽን
ያው የኩላሊት ኢንፌክሽን በሁለት ያው የሽንት ቧንቧ በአጠቃላይ ኢንፌክሽን በሁለት እንከፍላለን። በታችኛው የሽንት መሽኛ አካል ላይ ወይም ደግሞ ከፊኛና ከዛ በታች ያሉ ላይ የሚፈጠርና በላይኛው የኩላሊት አካል ላይ ያሉ ከሽንት ከኩላሊት ወደ ፊኛችን የሚያደርሱ ቱቦዎችና ኩላሊታችን ላይ ያሉ ኢንፌክሽኖች ደግሞ ከላይ በላይኛው የኩላሊት ወይም ደግሞ የነዚህ የሽንት ቱቦዎች ላይ የሚፈጠር ኢንፌክሽን ብለን እንከፍለዋለን። ስለዚህ ኢንፌክሽኑ የላይኛውን ኩላሊት የሚያጠቃ ከሆነ ህመም ይኖረዋል። ጠጠር ካለ ህመም ይኖረዋል። እንዲሁም ደግሞ በዘር ይመጣል ያልኩሽ ይሄ ኩላሊት ላይ ውሃ የሚቋጥር ችግር ካለ እነዚህ ሶስቱ በዋናነት ያመጣሉ ህመም። ሌላ ግን ከግፊት ጋር ተያይዞ የሚመጣ ኩላሊት፣ ከስኳር ጋር ተያይዞ የሚመጣ ኩላሊት ብዙ ጊዜ ህመምን አንጠብቅም፣ ህመም የለውም። በስቶን ወይም ደግሞ በጠጠር ምክንያት ነው ብዙ ጊዜ ህመም ሰዎች ኮምፕሌን የሚያደርጉት። የታችኛው የጀርባ ክፍልን ይዞ ወደ ታች የመውረድ ወይም ደግሞ ራዴት የማድረግ ባህሪ ያለው ማለት ነው። ችግሮቹ ከተከሰቱ ወይም ደግሞ ምልክቶቹ ከታዩ በኋላ መቼ ነው ወደ ሕክምና ተቋም መሄድ አስፈላጊ የሚሆነው? ማንኛውም ሰው ያው እግር ላይ እብጠት ካለ፣ ፊት ላይ ማበጥ ካለ፣ ድካም ካለ፣ ምንም ሳይሰራ የሚደክመው ካለ፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ ካለ፣ እንዲሁም ደግሞ የደም ማነስ ምልክቶችን እንደማዞር፣ እንደ ራስ ምታት እንደሱ አይነት ምልክቶች ወይም ደግሞ አዲስ ደም ግፊት ከፍ ብሎ ራሴን እያለ እየደከመው እንደዚህ አይነት ጊዜ ካለ ወደ ጤና ተቋም ሄዶ መታየት አለበት። እነዚህ ምልክቶች ብቻ ሳይሆን እንደ አጠቃላይ መጠበቅም ያለብን ሁልጊዜ በህክምና ያው መከላከል ከማከም ይሻላል። ፕሪቨንሽን ኢዝ ቤተር ዛን ኪዩር እንላለን እና መከላከሉ ላይ መስራት የላይፍ ስታይላችንን ወይም ደግሞ ቀን በቀን የምናደርገው እንቅስቃሴ፣ የአበላል ሁኔታችንን፣ የሰውነት አቋማችንን ወደ ጤናማ ወደሚባለው ብንወስደው እንዲሁም ደግሞ ቢያንስ በአመት አንዴ ቢቻል በአመት ሁለቴ ማንኛውም ሰው ወደ ጤና ተቋም ሄዶ ሙሉ ቼክአፕ ቢያደርግ ቀድሞ ችግሩን ዲቴክት ወይም ደግሞ ችግሩን የመያዝና ወደ መፍትሄው ለመሄድ ይረዳናል ብዬ አስባለሁ። ካነሱት ሀሳብ ውስጥ የአመጋገብ ሁኔታችንን ጠቅሰዋልና እስቲ ካነሱት አይቀር ምን አይነት የአመጋገብ ስርዓቶቻችን ሲጓደሉ ወይም ደግሞ ምን አላስፈላጊ ስንወስድ ነው ይሄ ችግር ሊከሰት የሚችለው? ያው የጨው መጠን መቀነስ፣ ስኳር ነገሮችን ያው በተለይ እድሜያቸው ከፍ ያሉ ሰዎች እንደዚህ አይነት አመጋገብ ስርዓታቸውን ቢያስተካክሉ፣ ከሱ ሌላም ደግሞ የሰውነት መጠናቸው ከፍ ያለ ወይም ደግሞ ወፈር ያሉ ሰዎች፣ ውፍረት ያላቸው ሰዎች በተቻለ ውፍረቱን የሚቀንሱበት በሌላ ዘይቤ ደግሞ የምንበላው ምግብ ለሰውነት አቋማችን ትልቅ ግብአት ይሆናል። ስለዚህ ሁል ጊዜ ምግብ በምንበላ ሰዓት ጥንቃቄ የተሞላው አስተሳሰብ ያስፈልጋል። አሁን እንደምታውቂው በተለይ በከተማ የምንኖር ሰዎች እንቅስቃሴያችን የተገደበ ነው። ብዙ ሰው በስራ ባህሪው ቁጭ ብሎ ነው የሚሰራው። ትራንስፖርት ብዙ አቬይለብል ነው ወይም ደግሞ ሁሉም ቦታ ይገኛል። በእግሬ መሄድ የመንቀሳቀስ እንደዚህ ነገር የለም እና ሰውነት ይጨምራል። ያ የሰውነት መጨመር ለኮሌስትሮል፣ ለደም ግፊት፣ ለስኳር ያጋልጣል። እነዚህ በሽታዎች ደግሞ ይጠራቀሙና መጨረሻ ኩላሊትን የመጉዳት ባህሪ ያላቸው። ስለዚህ ጤናማ የሆነ አበላል፣ ጤናማ የሆነ የአካል ብቃት እንቅስቃሴ ቢያንስ የግድ ሁሉም ሰው ጂም መግባት አለበት ብለን አንልም፣ ግን በሚችለው በሳምንት 3 ቢያንስ 30 ደቂቃ የአካል ብቃት እንቅስቃሴ ቢያደርግ፣ ጨውና ስኳር የበዛበትን ምግቦች እነሱን ነገሮች ቢያስወግድ፣ የሰውነት ሁኔታ ወፈር ያሉ ሰዎች ካሉ ደግሞ ክብደታቸው ላይ መስራትን ከወዲሁ እነዛ ችግሮች ከመፈጠራቸው በፊት ክብደት ላይ መስራት ቢያንስ መከላከል የምንችላቸውን በሽታዎች ይከላከልልናል። መጨረሻ ደግሞ የኩላሊታችንን ጤና ደህና ያደርገዋል ማለት ነው። የኩላሊት ህመምን አስቀድሞ መከላከል ችግሩ እንዳይከሰት ከተቻለ
በዋናነት ምን ቢደረጉ መከላከል ይቻላል ይላሉ? በዋናነት እንግዲህ በተለይ ግፊትና ስኳር እንደ ዋና የኩላሊት በሽታ መንስኤ ብለን ቅድም ጠቅሰናል። ስለዚህ እነዚህ ነገሮች ካሉ ቶሎ የሐኪም ክትትል ማድረግ፣ ቁጥጥሩ በሚፈለገው ደረጃ ውስጥ እንዲሆን ቅርብ የሆነ የሐኪም ክትትልን ማድረግ፣ እነዚህ ነገሮች በጣም አስፈላጊ ናቸው። የሐኪም ክትትል ካለ ቢያንስ ኩላሊት እንዳይጎዱ፣ ከተጎዳም ደግሞ ቀድሞ እንዳይብስና ወደ ዲያሊሲስ ወይም ደግሞ ወደ ኩላሊት እጥበት እንዳይደርሱ ማድረግ ይቻላል። ውሃ በአግባቡ መጠጣት እስከ ሰውነታችን ውስጥ ያሉትን አላስፈላጊ ንጥረ ነገሮች በሽንት በኩል ኩላሊታችን ስለሚያስወጣው ውሃ በአግባቡ መጠጣት፣ የምንበላው ምግብ ላይ ጨውና ስኳር ነገሮችን አለማብዛት፣ እነዚህ እንግዲህ እንደ ዋና መከላከያ ብለን የምናነሳቸው ናቸው። በኢትዮጵያ ያለውን የኩላሊት ህመም አሳሳቢነት እንዴት ይገልጹታል? ያው በአገራችን የኩላሊት ችግር ትንሽ አሁን እየበዛ ነው። ቅድም ምክንያቱን ለመናገር ሞክሬያለሁ። ኩላሊትን በዋናነት በእኛም ሀገር እንደ ዓለምም በዋና ጎጂ ተብለው የተቀመጡ ነገሮች ስኳር በሽታና የደም ግፊት፣ በተለይ ቁጥጥሩ ጥሩ ያልሆነ የደም ግፊት ናቸው። እነሱ እንግዲህ አሁን እየበዙ ነው። ለምን? የምንኖረው የአኗኗር ሁኔታ ትንሽ ጤናማ ያልሆነ ስለሆነ ነው። ከአበላል ጀምሮ ከአበላልም ባለፈ ደግሞ ይሄ የአካል ብቃት እንቅስቃሴ የማድረግ ልምዳችን እንደ ማህበረሰብ አናሳ ነውና አሁን ደግሞ በስፋት እንደዚህ ሴደንተሪ ላይፍ የምንላቸው ቁጭ ብሎ መስራት፣ ቁጭ ብሎ ያው እዛው በመኪና መሄድ፣ በትራንስፖርት ተጠቅሞ መሄድ፣ ብዙ እንቅስቃሴ አለማድረግ ለነዚህ በሽታዎች ግብአት እየሆነ የነዚህ በሽታዎች ቁጥር እየጨመረ ነው። እነዚህ በሽታ ቁጥሩ ደግሞ እንደ ሀገር እየጨመረ በመጣ ቁጥር የኩላሊት ተጎጂ በሽተኞቻችን እየጨመረ ይገኛል ማለት ነው። ስለዚህ ያው አሁን ያለው የጤና ላይ ያለው በተለይ በመንግስት ሆስፒታሎች ላይ ጥሩ የሆኑ ክትትሎች ይደረጋሉ በዘርፉ ማለት ነው። እንዲሁም ደግሞ ጤና ጣቢያዎችም በከተማችን በሀገራችን እየተስፋፉ ነውና እነዚህ ህክምናዎች እየተደረጉ በዛ ላይ ብዙ ሰው መገኘት ችሏል። የህክምናው ስፋትም ጥሩ ስለሆነ ማለት ነው። ብዙ ሰው አርሊ ዲቴክት ይደረጋል ወይም ደግሞ ምልክት ሳይኖረው ለነዛ በሽታ ክትትል እየመጣ የኩላሊት ችግር እንዳለበት ይነገራል። ስለዚህ ለዛ ነው ቁጥሩ እየሰፋ ነው እንደ ሀገር። መንስኤውም ደግሞ የነዛ የነን ኮሚኒካብል ዲዚዝ ወይም ደግሞ የማይተላለፉ በሽታዎች እንደ ስኳርና እንደ ግፊት ያሉ እየጨመሩ መምጣታቸው ነው ማለት ነው። ስለዚህ እንደ ሀገር ጨምሯል፣ እየሰራንበትም ነው። በተለይ ዋና አምጪዎቹን በመቆጣጠር ዘንድ። በመጨረሻ በዚሁ ርዕሰ ጉዳይ ላይ ለህብረተሰቡ ማስተላለፍ የሚፈልጉት መልእክት ካለ? ያው ለህብረተሰቡ ማስተላለፍ የምፈልገው የጤና አጠባበቅ ልምዳችን ወደ ህክምና ሄደን የግድ መታመም የለብንም። ራሳችንን ቼክ የምናረግበት በወር አንልም፣ በሁለት ወር አንልም፣ ቢያንስ በአመት አንዴ ቢቻል በአመት ሁለቴ ማንኛውም ሰው ሙሉ የሆነ የጤና ቼክአፕ ቢያረግ፣ አበላላችን ላይ የተለየ ትኩረት ሰጥተን በተለይ አትክልትና ፍራፍሬ የበዛበትን አበላል ብንከተል፣ ቅባት ነገሮችን ያው ብናስወግድ፣ ከሱም በተጨማሪ ደግሞ አካላዊ የሆኑ እንቅስቃሴዎችን ብንሰራ፣ እነዚህን ዋና ነገሮችን ብናረግ ቢያንስ ወደ ግፊትና ስኳር የሚሄደው ሰው መጠን ይቀንሳል። ያ ደግሞ የኩላሊት ተጠቂ ቁጥርን ይቀንሳል ማለት ነው። ዶክተር ለሰጡን ጊዜና ሙያዊ ማብራሪያ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን የዛሬው የስለ ጤናው መሰናዷችን ይህን ይመስል ነበር። በቀጣይ በሌላ የጤና ርዕሰ ጉዳይ እስከምንገናኝ ሰላም ቆዩ።